አባታችንም ልንገራችሁና አባታችንም እንደዚሁ ከስራ ጋር ሲያያዝ ሲተክስ ከሰራችሁ ይላል ትለወጣላችሁ። ያልሰራ ሰው አይወድም፣ ያልተማረ ሰው አይወድም። ፋታችሁ ዓለም የሚያሳልፍ ሰው ደግሞ አካሉ ይጠነክራል። ስራ ስሩ ነው ኩሉ በዚህ 7 ዓመት ያያችሁትን ስታዩ በ7 ዓመት የሰራው ስራ በ7 መቶ ዓመታት አይሰራም። አብይ ይሰራችሁ ስራችሁ እኮ ነን ተናግሬ ማርጨርስ ኢትዮጵያ ብለኸኛል። ቃል በቃል ስራ ስሩ ነው የሚለው። ስራ ስሩ ነው አብይ ራሱ ምን አለ? ስራ አለ። እስኪ ምን ሰራ እስኪ ካስተዋልኩ የገረሙ ስራዎች የትኞቹ ስራዎች? አንደኛ ሲታሰብ ሲፈራ ሲዘከር የነበረው አባይ ጉዳይ ህዳሴ፣ ታላቁ ህዳሴ ግድብ። ይህ ብቻ ለኢትዮጵያ አንዱ ይበቃል። የባህር በር ሙካሪ ከሌለ እንኖራለን? በፕሌን መጠቀም እንችላለን? አንችልም። ከሞቴ በላ ነው የምወደው። ይገርማል። ከሞቴ በላ ነው የምወደው ተናግሬ አልጨርሰውም። ሰላም ወራህመቱላህ አከምዱ ወግጃት አከምዱ አልሐምዱሊላህ አልሐምዱሊላህ አወቀኝ አታስታውሰኝ ማለት አስታውሳለሁ። ትንሽ ልጅ መሐመድ ኢንተርቪው ሰራ ነው ማለት መጥቼ ኢንተርቪው ሰርታ ነው ልጅ በነዛ ቃለ መጠይቅ አድርጌ ነው ባለፈው ፋንቱ እያለ እዛ ግቢው ላይ በረንዳው ላይ መጽሐፉን ሳላየሁም ታዲያ መጽሐፉ ላይ አይቻለሁ። ታዲያ አለ እኮ መጽሐፉ ላይ እሱ የአብይ የመጀመሪያ ወንድማቸው ታላቅ አባፊጣ የመጀመሪያ ልጅ ማለት ነው። አብይ ቶፊቅ የመጨረሻ ልጅ ቶፊቅ የመጨረሻ ልጅ ቶፊቅ ያው የመጨረሻ ልጅ። እንዴት ነህ? ሰላም ነው። ልንዘይር መጣን በኻይድ ዘው በጣም ነው ማከብሪ በጣም ነው ማለት እጅግ አድርገን ማመሰግን ቶፊቅ ከመናገሩ በፊት እኔ ራሴ በክብር ነው የማስተናግድ። እንዴት ነህ? ሰላም ነው። እንዘይራለን ደጋግመን። እሺ እኔ ወዳቸው በረታ በጣም እኔም ከልብ ነው ወደው እኔም ከልብ ነው ወዳቸው። ደህና ነው። ገና ስንት ዓመት ነው? ወደ 75 ወደ 80 አካባቢ የጥንካሬ እሳቸው ራሱ ነው ሳወራቸው 90 ስንት ነበረ? እኔ ፋዘር 95 90 ወደ 80 ሲያልፉ እኮ ራሱ 95 አልፏቸዋል። እኔ ሳወራቸው በመቶ 5 ነው። ትክክል ነው። ተክለ ሰውነታቸው የድምጻቸው ኤነርጂ ገና ነው። እንደዛ ነው። በቃ ምን ጊዜያቸው እሳቸው ምን ጊዜ በስራ ላይ ዓለም ያሳልፍ በስራ ላይ የሚያሳልፍ ሰው ደግሞ አካሉ ይጠነክራል። ስራ ስሩ ነው ኩሉ ስራ የሚሰራ ሰው እኮ አያረጅም ብለኸኛል። ቃል በቃል ስራ ስሩ ነው የሚለው። ስራ ስሩ ነው አብይ ራሱ ምን አለ? ስራ አለ። ምን አለ ከዛ በኋላ ለውጥ እስኪ ከሆነ በኋላ ስንጽፍ እኮ እኛ ገና የመጣበት የመጀመሪያ ዓመት ነው። 7 ዓመት በፊት ነው ያወራነው። ከዛ በኋላ ምን አስተዋልክ? እሱ ከሆነ በኋላ ምን ለውጦች አየህ? ወሬው በተግባር በአጠቃላይ የኢትዮጵያ ሕዝብ ይህ 7 ዓመት ነው። በ7 ዓመታት ኢትዮጵያን ሲያሳድሩ የነበሩ መንግስታት ለኢትዮጵያ ሕዝብ ቢያስቡ ኖሮ ሀያላን ከሚባሉት ሀገሮች አንዷ ኢትዮጵያ ነበረች። በዚህ 7 ዓመት ያያችሁትን ስታዩ በ7 ዓመት የሰራው ስራ በ7 መቶ ዓመታት አይሰራም። አብይ ይሰራችሁ ስራችሁ እኮ ነን ተናግሬ ማርጨርስ ኢትዮጵያ። እስኪ ምን ሰራ እስኪ ካስተዋልኩ የገረሙ ስራዎች የትኞቹ ስራዎች? ትልቁ ችግራችን አንደኛ ሲታሰብ ሲፈራ ሲዘከር የነበረው አባይ ጉዳይ ህዳሴ፣ ታላቁ ህዳሴ ግድብ። ይህ ብቻ ለኢትዮጵያ አንዱ ይበቃል። ኢትዮጵያ በሺህ ዘመናት ያልቻለችው ስንቶቹ ሲነካኩ ሲያስፈራሯቸው ሲስቱባቸው ሰው ልጆችን ያሳድጉባቸው ብቻ ነበር። ግን ሁሉም መንግስታት ነግረው ነበሩ፣ ግን አልተሳካም። እሱ ግን መስዋዕትን ከፍሎ ያልተባለበት ይህን ነገር እንግዲህ ተናግሬ አልጨርም። ሰው ያኔም እኮ ብለሃል እዚህ አጋሮ የሰራው መንግስታት ሰርተው ያውቁም ብለህ ነበር። አሁን የ7 ዓመቱን 700 ዓመት አልከው አንተ። በ700 ዓመታት ተሰርቶ መሰራት በሰዓት አመጨርስ ዶክተር ኢትዮጵያን እንግዲህ ለወጤ ከሚባሉት መሪዎች አንዱ ነው። ሌሎቹ ኢትዮጵያውያን ይናገሩ እዚህ ጉዳይ። ሌላ ምን ስራ ግን ገረመህ? ዝም ብለህ እንደ ኢትዮጵያ እንዴት ስትመለከተው ህዳሴ አንዱ ነው። ሌላ ደግሞ አንድ ነገር እንደምታውቁ ያሉን እቃዎች ሁሉ ማውጣት ለማስገባት ነው። አሁን ከአዲስ አበባ መጣችሁ፣ መንገድ ሲኖር ነው የመጣችሁ። መንገድ ባይኖር ትመጡ ነበረ? በፍጹም ይሄንን ተው። እኔም እየቀረጥኩ ነው የመጣሁት እኮ ያኔ አፈር አልነበር ስመጣ ነበር። አፈር ነው አሸዋ ነው አያስኬድም። እናንተ የራሳችሁ ካልሰጣችሁ መስመርና መንገድ ባይኖር በእንዴት ነው በሄሊኮፕተሮች ማምጣት ብቻ ይቻላል? አይቻልም። እንደ ሀገርም ደግሞ ይሄን ሰርቷል።
ሰርቷልም ስራም መሰክራል። እኔው እቺ የሚናገረው በተግባር ያያችሁ ነው። ከዛ መጣ ዋናው መንገድ ደግሞ እያለ ነው የባህር በር እያለ ነው። የባህር በር ሙካሪ ከሌለ እንኖራለን። በፕሌን መጠቀም እንችላለን አንችልም። ስለዚህ ጉዳይ እንግዲህ የሱ ጉዳይ ኢትዮጵያ ሁሉ የዓለም ሕዝብ እንኳን ያስቀምጥለታል። ደመን ከሞቴ በላይ ነው የምወደው። ይገርማል። ከሞቴ በላይ ነው ተናግሬ አልጨርሰውም። ስለዚህ ማለት ስለዚህ እንግዲህ በሌላም ደግሞ እያያችሁን እየቀጠልን እንደው የልማቱ ጉዳይ የዓለም ሕዝብ የኢትዮጵያ ሕዝብ ነው። አብይ ወንድም ነው እንግዲህ አንድ መሪ አይደል እንዳልኳችሁ ነው። ከግል ጥቅም ጋር ከግል ጉዳይ ጋር የተሳሰረ አብይ ከዚህ ነው የወጣው ገጠር እንዳያችሁ ከተማውን ለውጧል፣ ሀገሩን ለውጧል። ቤተሰቦቼ ከማህበረሰቡ ጋር ይለውጣል ነው የሚለው። እንደዛ ነው። ዛኪር የመጀመሪያ ልጁ ነው። ቶፊቅ ሲዞር የነበረው እንደዛ ነው። እና ይሄን ነው ጅማነት ምለው የራስን ቫልዩ ማድረግ ማለት የለም። የትም እኔ ያላገኘሁም እኔ አልተጠቀምኩም አይደል ወይ ከፋ አንተ ራስህ ከሰራ እኮ መጠቀም ሲላለህ ስራ ነው። እኔ ራሴ ሲቆፍር ነው። ይኸው አዳምጥ እንዳገኘው እኮ አልተገኘ በምናገራቸው ነገሮች ላይ ከ7 ዓመት በፊት ሳወራው ዛኪር መጀመሪያ ስንጀምር ወሬ ስራ ስሩ ነው የሚለው እሱ አለ። ዛሬ ሳገኘው አሁንም ስራ ትክክል ነው። ከሰራት አትቸገርም። ያብይ ስራ ነው። ፋዘራችንም አባታችንም ልንገራቸውና አባታችንም እንደዚሁ ከስራ ጋር ሲያያዝ ሲተክስ ከሰራችሁ ይላል ትለወጣላችሁ። ያልሰራ ሰው አይወድም፣ ያልተማረ ሰው አይወድም። ፋዘርም ራሱ ኦኬ። ስለዚህ ካልተማርክ ይላል የመኖር ባህሪ ይቸግርሃል። እድሜ ለመጋቢት እያልን ነው። የመጋቢትን ንድፎችና ተግባሮች እያየን ነው። እስከ አፍንጫው ጢም አድርጎ የታጠቀው ኢኮኖሚውን የተቆጣጠረው ጸጥታውን በመዳፉ ጨብጦ የያዘው አገርን አንቀጥቅጦ የሚገዛው የሚረግጠው አፋኝ መንግስት እንዲህ በጸጥታ ፍርስርስ ይላል ብሎ ማን አሰበ? አንድ ፓርቲ ብቻ ሁሉን አድራጊ ሁሉን ፈጣሪ የሆነበት አስፈሪ ስርዓት ተወግዶ አገር በሰላም እንዲህ ብዙዎች የሚጫወቱባት ለብዙዎች የምትሆን ትሆናለች ብሎ ማን ጠበቀ? አሸባሪዎች፣ ትምክህተኞች፣ ጠባቦች፣ የአብዮታዊ ዲሞክራሲ ጠላቶች ተብለው በየእስር ቤቱ በየጨለማ ቤቱ የሚማቁበት የፖለቲካ እስረኞች ሁሉ ተፈተው እንዲህ ነፃ ወጥተው የሚራመዱበት የሚተነፍሱበት ይሆናል ብሎ ማን ገመተ? በአውሮፓና በአሜሪካ በስደት የሚኖሩ ኢትዮጵያውያን ኑ ወደ ሀገራችሁ ግቡ ተብለው እንደገና የሀገራቸውን ምድር በደስታ ይረግጣሉ፣ ሀገሬ ይላሉ ብሎ ማን ጠበቀ? እነ ኢትዮጵያ ቴሌቪዥንና እነ ኢትዮጵያ ሬዲዮ እንዲሁም እነ አዲስ ዘመን ብቻ የሚፈነጩባት ኢትዮጵያ በመቶዎችና በሺዎች የሚቆጠሩ የብሮድካስት የፕሪንትና የዲጂታል ሚዲያ መናኸሪያ ትሆናለች ብሎስ ማን አሰበ? እድሜ ለመጋቢት ምስኪን ኢትዮጵያዊ ጥፍሩ ከሚነቀልበት ብልቱ ከሚኮላሽበትና ባዕዳን ነገሮች ከሚንጠለጠሉበት ጌቶቹ በዋዛ እንዲህ ይገላገላል ብሎ ማን አሰበ? እድሜ ለመጋቢት። አዲሱ ትውልድ ሀሳብ ነው ሜዳው